እንደ ትላንትናው አይደለም። እያደግን ነገር ሁሉ ያው ይለዋወጣል አይደለም? ጊዜም ይለዋወጣል፣ ዘመንም ይለዋወጣል፣ ሰውም ይለዋወጣል፣ የያዝነው ነገርም ይለዋወጣል። የማይለዋወጠው የእግዚአብሔር ቃል ብቻ ነው። አንድ ነገር ልንገራችሁ። ትናንትና አባቶቻችን በጉድጓድ በዋሻ በብዙ ውጣ ውረድ በብዙ ነገር ከፍለው እግዚአብሔርን ወንጌል አገልግለውታል። ዛሬ ደግሞ እኛ ጋር ሲደርስ ይኸው ማህበራዊ ሚዲያ ላይ አንድ ቦታ ሆነን ለዓለም እንድንደርስ ሆኗል። ስለዚህ ምንድነው ማህበራዊ ሚዲያውን አልጠቀምም የሚል በኢየሱስ ክርስቶስ ይጠቀማል። ምንም ነገር የለም። ካሜራ እኔ አልወድም የሚል ማንኛውም ይወዳል በኢየሱስ። አንዴ የሆነ ሰው ነበርና በጣም ወደው ማከብረው ሰው ነበር። ካሜራ ያነሳሉ፣ ካሜራ እንትን ይላሉ። ይኸውልህ ጊዜው የቴክኖሎጂ ነው። አንድ ቦታ ተቀምጠ ለብዙ ለመድረስ የግዴታ ካሜራ ያስፈልጋል። አሁን ያኔ ካሜራን የሚጠላው ሰውዬ አሁን ካሜራን በጣም አነፍንፎ ከሚወዱት አንዱ ሆኗል። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ይኸውልህ ከሚቀድመው ጋር መቅደም አለብህ። ከሚሄደው ጋር በኢየሱስ እየሄድክ በኢየሱስ አንተ ቀድመህ መውጣት አለብህ። በኢየሱስ ክርስቶስ ቀደማቸው ተብሎ ተጽፏል። በኢየሱስ ቀደማቸው በኢየሱስ ክርስቶስ። ስለዚህ ለመቅደም ምን ማድረግ አለብህ? ጎበዝ መሆን አለብህ። መተኛት የለብህም። ሰለሞን እንደዚህ ነው የሚለው፣ አንተ ታካች ይላል በኢየሱስ። ያን ሰነፉን ሰውዬ አይወደውም። ያን እንቅልፍ የሚወደውን ሰውዬ አይወደውም። ያን ቀን ሙሉ የሚተኛውን ሰውዬ አይወደውም። ሰውነቱን እያከከ የሚገላብጥ አንሶላ እየለበሰ እዛው በዛው የሚተኛውን ሰውዬ ጠቢቡ ሰለሞን አይወደውም። ለምን መሰላችሁ? ሰለሞን በህይወቱ ብዙ ነገሮችን አይቷል። ጥበብን ብትል እውቀትን ብትል ብዙ ነገሮችን አይቷል። በቃ አይቶ ምን አለ መሰለ መክብብ ላይ መጥቶ እንዲያደርግ ሁሉ ከንቱ ነው አለ። የከንቱ ነው አለ በኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ የከንቱ የሆነውን ነገር ከመናገር ይልቅ በዚህ ዘመን ለመፍጠን በኢየሱስ ክርስቶስ ማህበራዊ ሚዲያ እየተጠቀምን በኢየሱስ ክርስቶስ መቅደም አለብን። ስለዚህ የእግዚአብሔርን ወንጌል በኢየሱስ ከትላንትና በበለጠ ለማገልገል በርቱ። እግዚአብሔር ለዘላለም ይባርካችሁ። አምላኬ እንደ ባለጠግነቱ በልጁ በክብሩ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። ወንድማችሁ መስፍን ነኝ። ላይክ ሼር እያደረጋችሁ ለሌላው እንዲዳረስ አድርጉ። ወንጌልን አገልግሉ። በኢየሱስ ክርስቶስም ጌታ ይመጣል።